እናቴ ስለበደልኩሽ ስላሳዘንኩሽ ስላስከፋሁሽ ነገር ሁሉ ይቅር አድርጊልኝማ ከኔ እድሜ ቀንሶ ላንቺ ይስጥልኝ የኔ ውድ እናት ሁሌም በናፍቆት እወድሻለሁ። ሰላም አለይኩም ቤተሰብ ዛሬ ሞባይል ገዛ ነው አንዷ እህቴ ስልክ ገዝተሽ ለልጄ ስጪልኝ ስላለች ሰርፕራይዝ አደርገው ነው ልጁ ማለት ነው እና የስልክ ዋጋ ዛሬ በተጣራው ነገ ይውልም ሁሉ ጊዜ ራሱ ዋጋ አለው እና ዛሬ የምገዛው ነው አሁን A16 ነው A16 128 GB ምንድነው የሚባለው 4 ራም 4 እሱ ነው የምገዛው ዛሬ ዋጋው 28500 ነው የነገን ደግሞ አላህ ያውቃል እና ስጪኝ ይሄ ነው ስልኩ እንግዲህ የኢትዮጵያ ስልክ ሲሸጥ እንደዚህ ብሎ ነው የሚሸጠው ታውቃላችሁ በካርቶን ምናምን ነገር አይደለም ብዙ ጊዜ ውጭ ያላችሁት እንግዲህ የምትገዙት ካርቶን አለው ሰማ አለው ቻርጅ አለው ከቨር አለው ግላስ አለው ብዙ ነገሮችን የተያያዘ ነው ይሄ ደግሞ እንደዚህ አይደለም የኢትዮጵያ ስልክ እንደዚህ አይሸጥም አብሮት የሚሸጥ ግላስ እንትኑ ይሄ ነው ከቨሩ አብሮ የሚሸጥ ግላስም አለው ይሄ ማለት ነው ይሄ ግላስ እዚህ ይረከብለታል ከቨሩ አብሮ ይሸጣል ከቨር መቀየር ከፈለጋችሁ እናንተ እንትን ነው ያን እንግዲህ የሚባለው ቻርጅ ደግሞ ይሄ ነው ቻርጅ ሲልቨሩ ይቅር ሌላ ከለር የለም ከሲልቨሩ አው ይሄ ከለር የሚያምራል ብዬ አስባለሁኝ ለወንድ ስለሆነ ከዚህ ይሄ ይሻላል ይሄን ከለር መርጫለሁ እኔ ማለት ነው ቻርጀር አለሽ ቻርጀር ለምን ስልኩ ይሄ ነው ለዚህም ከቨሩ ይሄ ነው ይሄኛው ይለያያል ይሄ ቻርጅ ነው ይሄ ጋር ማለት ነው አንድ ነገር ከፈለግሽ ግላሱን ረከብነ ቻርጁ ያው ግላስ ለብሷል ማነው ስሙ ከቨር ደግሞ ይሄ ራሱ ጋር አብሮ የሚመጣ ነው ኬስም ሊሰጠን ነው ያቺ ደግሞ ማይክሮ ይላል ወይኔ ማሻአላ ለውጥም አለ በማርኬቱ ስም ነው ታውቃላችሁ ለስጦታ ሲሰጥ ራሱ ነው አሁን ምንድን ላድርግ ለጠቅላላ ያልኩ ነበር በቃ ይሄ በቃዋል ከዛ ወደ ልጁ ስንሄድ ደግሞ እንገናኛለን የሚደረጉ ነገሮች ያደርግበትና ወደዛ እንሄዳለን ማለት ነው እንገናኝ ወደዛ ስንሄድ ያምራል ልጁ አሁን በመንሱም ቆቀር ሆኖ በትንሽ አድርጌ ሰርቻለሁ አሁን ገና እዚህ ያልተጠበሳልኝ አሁን ስለሰማን እንድንገ ሰጣለሁ ማለት ነው ላች ፈልጎች ስልኩን ሰጣው ልጅ ገና ህፃን ልጅ ነው መጀመሪያ ስልኩን ከመስጠት በፊት በዛ በቆቀሩ አንተነዋለሁ አታልለዋለሁ ማለት ነው ከዛ ይሄን ሰርፕራይዝ አደርጋለሁ ይሄ ቻርጁ ነው እኔ እንትን ብየው ነው ሲከፍተው እንዳይገምት አይቼት እዚህ አደረገውና በቃ ዝውት አደረጋለሁ ቻርጁ ነው እሱ ነው ከዛ ብስኩትን ሰጣዋለሁ ከዛ ይሄን ሰጣዋለሁ መልእክትም አለን ታያላችሁ አብራችሁ የዝግዝግ መንገዱ መገናኛ ነው ሽቄ መልጬ እዚህ ላይ ታጠፋለሁ ማለት ነው ስኬዱ አስፋልት ወርዳቸው ለመገናኛ እንግዲህ እቺ ነው እንግዲህ ቤቱን ማገኘው ሰርፕራይዝ የማረጋው ልጅ ቤት በዚህ እንግዲህ እቺን ትልቁ መንገድ ወለሚያማምሩ ቤቶች አሉ ይሁ ያለ ወራራሉ አልፍ ሲሆን እንጂ ወደ ማዶ ተጋጣሙ ብረኝ እዚህ ጋር ካሜራ የሚገጠም ነው አስቡት እንግዲህ ውስጥ ያለው ቤት ቆንጆ ሌላ ጊዜ አስቆመቻችኋለሁ ተውታው እንትለንት ማን ስሙ እንዴ ቅጠላ ምናምን ውስጥ ሆኖ ነው እንጂ የሚያምር ቤት አለ አሁን ሰርፕራይዝ ማረገው ልጅ ጋራ ቤት ደርሻለሁ መግቢያው ይሄ ነው ይሄ መግቢያው ግቢው እንግዲህ ቤቱ ውስጥ ገባ ነው እንግዲህ መረጎ መሰለኝ ጭቃብተዋል ኦ ማይ ጋድ አያውቁም እንደምሄድ ውስጥ ነው
ካሜራ ላጥፋና ከዛ ሰላም ብያቸው እንገናኛለን። እንግዲህ ነቲዴን አሁን ወጥ ተሰርተው ምሳ ልንበላ ነው፣ ቡና ልንጠጣጣ ነው። እንግዲህ እያያችሁ ማለት ነው። በቃ ሰብ እንግዲህ ዛሬ ሹፉ እንግዲህ ነቲዴን ምሳን በላን፣ ቡናውን ልንጠጣ ነው። ማን ሊመረቅ ነው? አንቺ። ኧረ እኔ አላውቅም። ያማን ቤት ይሁን የሚባለው ያማን ቤት ይሁን፣ የበረካ ቤት ይሁን፣ ሁልጊዜም ጥሩ ነገር ይኖር፣ ደስታ ይኖር። ሁልጊዜ ደስ ይበላችሁ፣ ደስ ይበለን። እንግዲህ ብሩክን ድረን ደግሞ ባንዲ የምንገናኝ አድርገን በቃ አይ በላይ ምን አለ ፍርቃት እንግዲህ አደረሻይ በቃ አሁን እንዲያናት ለዝምባችሁ ቡናችንን እንጠጣ ነው። ጠጣና እንገናኛለን። ቤተሰብ እንግዲህ እኔ አሁን መጀመሪያ ስገባ ብሩክን ሰርፕራይዝ አደርጋለሁ ብዬ ነበር የገባሁት። እንጀራው ሲቀርብ ነው ሲቀርብ ረሳሁት ማለት ነው የመጣሁበትን እና ዛሬ የመጣሁት ብሩክን ሰርፕራይዝ ለማድረግ ነው። እሱ ራሱ አያውቅም በምን እንደው ሰርፕራይዝ ማደርገው ራሱ አያውቅም። እሱ ምንድነው እንደው ሰላትረዝምባችሁ እሱንም እናንተንም ሰላጓጓችሁ ቶሎ ወደ ገደለው እንግባ። ታውቃለህ እኔ አሁን በምን እንትን ሰርፕራይዝ እንደማደርግ ታውቃለህ? አታውቅም። እንካ አሁን ባለሽ ይቅርታ እንደው መተህ ማለት ነው ይሄን ስጦታ ተቀበልና ከፍተህ አየው እስኪ ምንድነው ውስጡ? አዎ እዛ ሄድና ክፈተው እስኪ። አዎ ክፈተው። በራሴ ዘዴ ነው እንግዲህ እዚህ ያደረኩት። እሺ ደስ ይላል ሰርፕራይዙ። አዎ ደስ ይላል። ታውቃለህ እሱ ስልክ ምን ስልክ እንደሆነ? ሳምሰንግ A16 የሚባለው ነው። ውድ ነው እንግዲህ 28500 ብር ነው ዋጋው። አየኸው ብሩ ምን ያህል እንደሆነ ትልቅነቱ። እንግዲህ ይሄን ስጦታ ሊሰጥህ ያሰበ ሰው ምን ያህል እንደሚወድህ መቼም መገመት አያቅትህም። በዛ ደግሞ ስክሪን አስደርጌልሃለሁ። ከቨር ውስጥ ተመቸህ ወይ? ከቨር አስደርጌልሃለሁ። ክፈተው። ኢሞ፣ ዋትስአፕ፣ ቴሌግራም ምናምን አውርጄልሃለሁ። ኢሜሉን ከፍቼልሃለሁ። ሁሉ ነገር ተስተካክሏል። ሲም ካርድ አስገብተህ ዳታ ማብራት ብቻ ነው ያንተ የሚጠበቅብህ ማለት ነው። አሁን ይሄን ስጦታ የሰጠችህ የላከችልህን መልእክት አላት። እንግዲህ መልእክቱን ድንገርና አዳምጥ ከማን እንደሆነ እንድታውቀው ማለት ነው። አሁን ስልኩን እስኪያብራው ደስ አይልም? ሲከፋፍታ ምናምን አየው እስኪ እንደዚህ ወደኛሽ ስክሪኑ ምናምን እስኪ ያሳየን። ሰርቷል? አልተከፈተም? አሁን ተከፍቷል። አየህ? አሁን እንግዲህ ስጦታው ከማን እንደመጣልህ ለአንብብልህ እኔ በቃሌ መያዝ ስለማልችል ማለት ነው። እሺ ብሩኬ፣ ከሁሉም አስቀድሜ አንተን የሰጠኝን አምላኬን እግዚአብሔር ተመስገን ብዬ ይችን ትንሽ ደብዳቤ ልጽፍልህ ወደድኩ። እኔ ብሩክ አለሜ እንዴት ነህ? እኔ ካንተ ናፍቆት ሐሳብ ትዝታ በቀር ደህና ነኝ። የኔ ብሩክ አለሜ ታውቃለህ፣ ከዚች ምድር ላይ እንደኔ እድለኛ ሰው ያለ አይመስለኝም። ገንዘብ ንብረት የሚታይ የሚያምር ቤት ባይኖረኝም በገንዘብ የማልተምንህ በቢሊዮን የማትገመት አንተ የአምላክ በረከቴ ስጦታዬ ስላለህ ከምንም በላይ ደስተኛ ነኝ። ብሩኬ አውቃለሁ ብዙ በድያለሁ። እንደ እናት እንከባክቤ አላሳደግኩህም። ጥዬ ተሰደድኩኝ። ግን ይቅርታ የኔ ብሩክ፣ ካንተ ለመራቅ ባልፈልግም ህይወት አስገድደችኝ። አማራጭ አልነበረኝም። ነገ የተሻለ ህይወት ለመኖር አንተ ለማስተማር ኑሮን ለማሸነፍ ግዴታ ከሀገር መውጣት ነበረብኝ። ብሩክዬ፣ አንድ ቀን ለጥፋቴ ሁሉ ካሳ እክስሃለሁ። ከፊትህ ወድቄ ተንበርክኬ ይቅር በለኝ እልሃለሁ። እስከዛ ግን የኔ ውድ አስተዋይና ጎበዝ ሆነ ኑርልኝ። አንተ ለኔ መካሬ፣ መኩሪያዬ፣ መውደቂያዬ፣ መድመቂያዬ፣ ጓደኛዬ፣ ጠበቃዬ፣ ሁሉ ነገሬ ነህ። ከምንም ከማንም በላይ የማላወዳድርህ የህይወቴ ማጣፈጫ ቅመሜ ነህ።
የኔ ብሩክ በሰው ሀገር ሲከፋኝ ሲደብረኝ ሲደክመኝ ተስፋ ስቆርጥ መኖር ሲያስጠላኝ አንተን ሳስብ አዲስ ሰው እሆናለሁ፣ እበረታለሁ። ነገን በተስፋ እያሰብኩ ጠንካራና ብርቱ እሆናለሁ። እናም ብሩኬ ዛሬ አንድ አደራ ልሰጥህ ነው። አሁን ትንሽ ልጅ አይደለህም፣ አድገሃል፣ ጎርመሳ ሆነሃል። ስለዚህ ህይወቴ ስልኩን ስገዛልህ አምኜህ ነው። እኔ እስከመጣ ሁል ጊዜ እናወራለን የኔ አባት። አሁን ስመጣ ድጋሜ ጥዬህ ተመልሼ አልመጣም። እሺ አብረን ነው የምንኖረው። ደግሞ ከትንሽ ጊዜ በኋላ እመጣለሁ። እሺ የኔ በረከት። ጎበዝ መሆንህን ጥሩ ጸባይ እንዳለህ እናትህን እንዳታስቸግር አምኜብህ ነው። እናም ስልክ ሳይሆን የሰጠውህ እምነቴን ነው። እምነቴን ደግሞ ጠብቅልኝ። ጎበዝ ተማሪ ሆነህ ላይ ሁሌ ምኞቴ ነው። አንድ ቀን እግዚአብሔር ፈቅዶ በአካል እስከምንገናኝ ሁሌም ትናፍቀኛለህ። እናትህን አክባሪ፣ ተንከባካቢ፣ ታዛዥ ሁን። እሺ ደግሞ በጣም ነው የምወድህ የኔ ዓለም ናፍቆቴ፣ ናፋቂዋ እናትህ ከባህር ማዶ ይላል። አሁን ይሄ መልእክት ከማን እንደመጣ ታውቃለህ? ከእናትህ ነው አይደል? አንተ አሁን ምን ብለህ መልስ ተሰጣታለህ? ምን ተሰማ? ደስ ብሎሃል? የደስታ ያከ ሪከርድ አድርግላት እንጂ እኔም እወድሻለሁ በጣም ወዲህ እንዴት ነሽ ብለህ ያስታውቃል። አታይ እንባው እኮ ጥርዝ ብሏል። መናገር አቅቶኝ መላእክቱን ደርሶኛል። በጣም አመሰግናለሁ። በሰላም ለመገናኘት ያብቃን። ትምህርቱንም እየተማርኩኝ ነው ምናምን ብለህ ሪከርድ ትፈራለህ። አያት ናት ያለኝ አለኝ እኔ በቃ ላይ አንተ መልእክቱን አስተላልፍ። እኔ እዚህ ስራዬን እፈራለሁ። እሺ አመሰግናለሁ። ሱራታውን ደርሶኛል። አመሰግናለሁ። ዱአይኒ ወይ ብሩክ እንግዲህ ሐሳቡን ለመግለጽ ትንሽ አልቻለም። እንባውም ያናናቀው ነው፣ መናገር አልቻለም። ግን ብዙ ነገር አስቧል ለማለት እንግዲህ እናቱ ታውቃለች፣ እሷ መልስ ትሰጣለች ለሱ ጉዳይ ማለት ነው። ያው ነግሯታል፣ እሱ ግን ለመናገር ፈርቷል። ስለዚህ እሷ ትናገርለት። አዋ እንዴት ነሽ? እንደምን ነሽ? ሰላም ነሽ? ደህና ነን፣ እኛ ደህና ነን። እግዚአብሔር የተመሰገነ ይሁን። በጣም እናመሰግናለን። ትምህርቱንም እየተማረ ነው፣ ስጦታውንም እናመሰግናለን። ጧት እየሄደ ቀን እየመጣ ሰዓቱ ተሻሽሎላቸው ከ1 ሰዓት እስከ 6 ሰዓት እየመጡ እንደገና ደግሞ ከ10 ሰዓት እስከ 12 ሰዓት እየሄደ እየተማረ ነው። በጣም አመሰግናለሁኝ። ስጦታውንም በጣም ደርሶናል። እሱም ጎበዝ ተማሪ ሆኗል። ጸባውም የምታውቂው ነው፣ ደህና ነው፣ ምንም አይደለም፣ ተስተካክሏል። ትምህርቱንም በጣም እየተማረ ነው ልሻለሁ። ማሻአላ። ለሳ ደግሞ ሌላ መልእክት አለን ለአንቺም ይሁን ማለት ነው ለእናት። መልእክቷ ምን ይላል መሰለሽ? እናቴ እንዴት ነሽ? እኔ ደህና ነኝ እግዚአብሔር ይመስገን። እናቴ አንቺን መግለጽ ባልችልም ትንሽ ሐሳቤን መግለጽ ወደድኩኝ። አንቺ ማለት የራስሽን ህይወት ተሽ ለኛ ለልጆችሽ የኖርሽ፣ በተለይ ደግሞ ለእኔ ልጅ እንደመሆኔ መጠን አንቺን መጦርና መንከባከብ ሲገባኝ ግን ሌላ ድካም ጨመርኩብሽ። ጥዬሽ መጣሁ፣ ልጅ ጥዬብሽ መጣሁ። ይሄም አልበቃ ብሎ እንዛ ውጪ ውረጂ እያልኩ አንገላታውሽማ። ከጓደኞቼ በታች እሆን ነበር። አንቺ ግን እኔን አለሁልሽ እንደ ጓደኞችሽ ሰርተሽ ተለወጪ ብለሽ የእኔን ሐሳብ በአንቺ ላይ ጥዬ ሰርቼ ራሴን እንድለውጥ አድርገሽኛል። ታዲያ በምን ቃል ልግለጽሽ እናቴ? ደስታዬ፣ ሙላቴ፣ መከበሪያዬ አምላክ በእድሜና ጤና ሰጥቶን ዳግም በሰላም ተገናኝተን አንቺን ለማስደሰት አንቺን ለመንከባከብና የእናትነት ምርቃትሽን ለመቀበል ይፍቀድልኝ። አሜን። እናቴ አንቺ ባትኖሪ እኮ እኔ አሁን ካለሁበት ደረጃ አልደርስም ነበር። እናቴ ስለበደልኩሽ፣ ስላሳዘንኩሽ፣ ስላስከፋሁሽ ነገር ሁሉ ይቅር አድርጊልኝማ። ከእኔ እድሜ ቀንሶ ላንቺ ይስጥልኝ የኔ ውድ እናት። ሁሌም በናፍቆት እወድሻለሁ።
ረጅም እድሜና ጤና ይስጥሽ እናቴ፣ ልጅሽ ትወድሻለች ይላል መልእክቱ። እንግዲህ ይሄ መልእክት እንግዲህ አስቀምጣለች። ያንቺ ሀሳብ ደግሞ እስኪ ምን ይመስላል? ብሩክ እያለቀስክ ነው እንዴ ተደብቀ? አለምዬን አሁን ይሄን ብለሽ የምትይው እንግዲህ ልጅና እናት እንደዚህ ነው እንጂ ዝሮ ዝሮ መቼም እናንተ ነው ትደሳላችሁ እያልኩ ነው። አለምዋ አለም ታስቢያለሽ፣ ለእኔም ታስቢው ነገር አትሰቢ። እኔ ግን ደህና ነኝ፣ ምንም መውጣት መውረድ የለብኝም። ዝሮ በገዛ ገንዘብሽ ነው እንጂ ምንም ያደረኩልሽ ነገር የለም እህትዋዬ። እና እኔ በጣም ደህና ነኝ። ለመገናኘት ያብቃን። አንቺም ደህና ሆነሽ እኔም ደህና ሁኜ ለመገናኘት ያብቃን። ማረዋ አሜን አሜን። አዎ ያ አላህ ወለት ከበር እንትኑ ደብዳቤው እንደዚህ ስትጽፍ እንባ እየተናነቃት ነው የጻፈችው። አዎ እራስ ማታ ሳነበው የሆነ እንቅንቅ እያደረገኝ ነው ያነበብኩት። ግን ሁለተኛ አሁን ሳነብልሽ የሆነ በፊት ስላነበብኩት ቀንሶልኛል እንጂ ለመጀመሪያ ስታነቢው የሆነ አንጀት ይበላል የተናገረችው ነገር። እንግዲህ ስደት የሚባል ነገር ሁሉን አራርቋል። በጣም አዎ እንግዲህ ደህና እንዲወሰደን ደህና ይመልሰን ይመልሳቸው ነው እሱንም እናንተም ደህና አድርጋችሁ በሰላም መገናኘት ያብቃን። አዎ ዛሬ በቤታችሁ እንግዲህ እንደዚህ ፏ ብለናል። ቡናውንም ፈራሸን እንቅጭ አድርገን በልተን በጣም ደስ ብሎና አሳልፈናል። አንቺም እንግዲህ አይክፋሽ፣ ዘመዶችሽን እያሳየሁሽ አሁን ደስተኛ ናቸው እንዳይከፋሽ እሺ። ሰብ እንግዲህ ወራሉ ነበርኩ ዛሬ ሰርፕራይዝ አድርጌ ተመለስኩ ነው። አሁን ወደ ቤቴ እየሄድኩ ነው ማለት ነው። እዛው ሰፈር ነኝ እንግዲህ አሁን እንግዲህ ሰርፕራይዝ ማድረግ የምትፈልጉ ሰው ካለ የቤት አስቤዛም ሆነ የቤት የሚያስፈልግ ነገር ለዛ ሳያስፈልጋል የምትሉት ነገር በስጦታ መልኩም ሆነ በትዕዛዝ መልኩ ማድረግ ለምትፈልጉ ኦ ማይ ጋድ ብሏል። ከፕሮፋይልስ ቁጥር የሌላችሁ ዋትስአፕ ላይ ጻፉልኝ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ እሺ ቤተሰቦቼ። ማስክ ምንለብሽ ለምንድን ነው ትችላላችሁ? አንድም እንደዚህ ይሻላል፣ ሁለት ደግሞ ያው ምንጭ ስለሚመታኝ ጥርሴን ስለሚያመኝ ግድ ነው። ጉንፋን ደግሞ ቶሎ ስለሚጣበቅብኝ ለዛ ነው እኔን ካመመኝ ለያንን ስለሚይዛት እላችኋለሁኝ። እና አይዟችሁ፣ በርቱ፣ ጠንክሩ።